ሁሉንም ነገር በቀጥታ ባልነግርሽም ብዙ ብዬሽ ነበር። እኔ እሱን እንደሆነ እንዴት ልጠርጥር? ለምን በይ ብዬሽ ነበር። ነገሮችን ጠርጥሪ ብዬሽ ነበር፣ ግን አልገባሽም። አይ ጋሼ፣ አሁንም ቢሆን ካሌብ ባይነግረኝ አይገባኝም ነበር። ባት መሽቀርቀር ያለባት ሴት ልጅ ነች። ትሁት ተነሽና ለባብሽ። ምን? ምናልባት መስታወት ሊያስፈልግሽ ስለሚችል መኝታ ቤት ግቢ። አቤት፣ በጣም ውብ ሆነሻል። አሁን መሄድ እንችላለን። እንዲያ ጎብሽ ዘንጠሽማ ሳትነሻ ተጭፍጭ እስቲ ልጅት አምሮብሻል። ወይኔ ቲና፣ ቆይሽ ከልቡ ነው ወይስ ልጁንም ሿሿ ሊሰራው? ለልጁማ ይሰጣል። አየ የተረገመ ሽማግሌ በራሱ ስም ራሱ እንዲዞር አይፈልግም። ሁለቱንም ያግባ እንዴ? አንዳንድ ሰዎች ሁለት ቦታ መሆን ይችላሉ። የኔ ልጅ ግን አይችልም። አረነ ትሁቴን ማንነታቸው ሁለተኛና አንደኛ ሚስት እንዲሆኑ ማንም ትላንትና ትሁቴ ልብስ ለብሳ ስትወጣ አንቺን እንኳን አላስደነገጥሽ እንዴ? አንተን አስደንግጠሃለች እንዴ? እኔ ትልቅ ሰው ነኝ፣ ወልድ ማደርሳት። ለብልግናሽ ግን ለከት አድርጊለት። እሺ፣ እንደዛ ለማለት ፈልጌ እኮ አይደለም። ሄደን ማንን የሚደር ይመስልሃል? ቆይ ምንድን ነው የምታወሪው? እኔ ሄደን ቢያገባ አልኩት። አንቺ አምሻል እንዴ? እንዴ ምን ሆነህ ነው? እኔ እኮ ለቀልድ ነው ያልኩት። አንተ ረፍ ካሉ ደግሞ ኤደን ተብያዋን እቆልፋታለሁ። እኔ ደግሞ አንቺን እቆልፍሻለሁ። ምን? ስንቴ ነው ቆይ አንቺ እኔን ጦስ ውስጥ መካች እንዴ? እና ለሷ ብለህ ነው? ለራሴ ሆነው የኔ ጦስ ነው እንዴ? ዳኒ ታረጋ ጊዜ ሰልፍ። አይ ዋናው እናንተ ደስታ ነው። ትሁት ራሱ እንዴት እንደምታምር መቼስ ልብሱን ነው ኖር ብሎ የተቀበሉት። በጣም እንጂ እነሱ ራሱ ደነገጡ። እሷ ትረዳለች፣ ለእሷ ይገባታል። አባዬ ትዳር እንዴተመቸ እንዳው እሷ ትሻላለች። ሽማግሌው በስተመጨረሻም እንግዲህ ቃሌብን ትሁትን ላጋባህ ወይ በማለት ጠይቆታል። ትሁትም ይህን ነገር ሲናገር ሽማግሌው እሷ ሰምታለች ማለት ነው። ያው ስላለባበሷ ሲያደንቃት እንዲሁም ደግሞ በጣም አምሮባታል ሲል ነበር ቃሌብ። ሽማግሌው እራት ጋብዟቸው ወጣ ብለው በነበሩበት ሰዓት የለበሰችው ልብስም እሷም ልብሱ ብቻ ሳይሆን እሷ ራሱ እጅግ በጣም ታምራለች ከሚሰጠው አስተያየት ሽማግሌው እንግዲህ ተመቸች ወይ ልታገባት ትፈልጋታለህ ወይ ላጋባ ሆይ ብሎ በቀጥታ እንግዲህ ቃሊብን ጠይቆታል። ቃሊብ ግን እየሳቀ መልስ አልሰጠም። እንደዚህ ሲናገር ግን ትሁት ስታዳምጥ ነበረ። ሰላም ጤና ይስጥልኝ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ። እንግዲህ ያው ግፈኛዋ ሚስትና እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ እጅግ በጣም እንግዲህ ተወዳጅ እንዲሁም ደግሞ አስተማሪ የሆነ ድራማ ነው። ሁላችሁም እንድትከታተሉት ጋብዛችኋለሁኝ። እና አሁን ላይ እንግዲህ ያው ኤደን ሁሉን ነገር ሰምታለች። ምክንያቱም ዳኒና እንዲሁም ደግሞ ቲና ፍቅረኛሞች እንደሆኑ እህትና ወንድም እንዳልሆኑ ያው ቃሊብ ሁሉን ነገር ግልጽ አድርጎ ነግሯታል ማለት ነውና ኤደን እጅግ በጣም ነበር የተናደደችው። ምክንያቱም እንግዲህ የሚወዳት የሚያፈቅራት የወደፊት ባሌ የልጆቼ ባል ብላ ያሰበችው እንግዲህ ስጠብቀው ለብዙ አመት የቆየችው ዳኒ ስለዋሻትና እንዲሁም ደግሞ እህቴ ነች ብሎ የሚያስባት ቲና ፍቅረኛው ሆና ስለተገኘች አሁን ላይ እጅግ በጣም እሷ ተበሳጭታለች ማለት ነው። እስካሁን ስለምንድን ነው ያልነገራችሁኝ በማለት እንግዲህ ያው እንትን ስትል ነበር። ግን ደግሞ ራስሽ በራስሽ ጊዜ ታውቂያለሽ ትደርሽበታለሽ ብለን ስለፈለግን ነው በማለት እንግዲህ ሽማግሌውም ነግሯታል። እንዲሁም ደግሞ ያው ቃሊብ እንደነገራት ቀጥታ ትሁትን ነበር ያገኘችው ኤደን ማለት ነው። እና ስለ ሁኔታው እንድታስረዳት ይህን ነገር ታውቂያለሽ ወይ አንቺ በማለት ቃሊብ እኮ እንደዚህ ብሎኛል፣ ስለዚህ ይህ ነገር እውነት ነው ወይ በማለት ትሁትን ነበር እየጠየቀቻት ማለት ነው። ትሁትም እንግዲህ አዎ እንደሰማሽው ነው፣ በቃ ይህ ነገር እንደዛ ነው እና እነሱ በጣም ብዙ ስህተቶችን ነገር ሰርተዋል። እኔ እኮ እንደማቀ ያውቃሉ፣ ግን ደግሞ እኔን እንደምንም ራሱ አይቆጥሩኝም በማለት እንግዲህ ቃሊብ የነገራት ነገር እውነት እንደሆነ
ትሁትም እንደዚሁ ደግማ ነግራታለች ማለት ነው። እና አሁን ላይ ኤደን እጅግ በጣም ማለት ማጣራት የፈለገችው ነገር አለ፣ ራሷ ባይኗ ለማየት የፈለገችው ነገር አለ። ምክንያቱም ቃሊብ ሲነግራት አስጠንቅቆ ነግሯታል። አንቺ መታገስ አለብሽ፣ መረጋጋት አለብሽ፣ ይህን ነገር በቃ ለአንቺ መናገር ግድ ስለሆነብኝ ነው ነበር ያላት ማለት ነው። እና አሁን ላይ እኔ እንኳን ሴት ሁኜ ገብቼ ቤት ውስጥ ሴት ሁኜ ገብቼ ነው በቃ ቀጥታ አልጋ ላይ ያየዋቸው እና በጣም ብዙ ነገሮችን አይቻለው ብሏል ማለት ነው። ስለዚህ እሷም እንደዛ ሆና ማለት ነው የሆነ ነገር ፈጥራ ዳኒንና እንዲሁም ደግሞ ትሁትን እጅ ከፍንጅ ለመያዝ ወይንም ደግሞ ያው ለማየት ትፈልጋለች ማለት ነው። እና አሁን ላይ እንዳወቀችና ነገሮቹ ሁሉ እንደተረዳች ማለት ነው። ለዳኒ ራሱ አልተናገረችም። ዳኒን አግኝተዋለች። በእርግጥ ነገሮቹ ሁሉ ተቀይረዋል፣ ምክንያቱም ጸባዩዋ ተቀይሯል እያለ ነበር ዳኒ ማለት ነው። ምን ሆኖች ነው ብሎም ጠይቋት ነበረ። ምንም አልሆንኩም፣ ግን በአንድም በሌላ በጣም በንግግሮቿ ስትናገረው ነበር ማለት ነው። ገንዘብ ምንም አይነገርም አያደርግም ነበር፣ እኔ እናንተ ብቻ በቂ ነበርነ፣ እኔ ላንተ ታማኝ ጓደኛ ነበርኩ፣ አንተ ግን ታማኝ አይደለህም፣ እንዴት እስከዚህን ጊዜ ድረስ እያለች እሷም ተናግረዋለች። እሱ ግን ግራ ተጋብቶ ግልጽ አልሆነለትም ማለት ነው። ያ ማለት በቀጥታ አልነገረችውም፣ ግን ዳኒ ግራ ተጋብቷል። አሁን ላይ ምን ሰምታ ነው፣ ምን ሆና ነው፣ ምን ተፈጥሮ ነው እያለ እጅግ በጣም ተወዛግቧል። እዚህ ጋር ደግሞ እንግዲህ ቲና ደግሞ እጅግ በጣም እየፎከረች ትገኛለች ማለት ነው። ያው ቲናን ለማናደድ ሽማግሌውም እንግዲህ ትሁትን ለብሳ እንድትወጣ ወይንም ደግሞ አብረው እራት እንደሚበሉ ሶስታቸው እንትን ብለዋል። አሁን ላይ እንግዲህ ቃሊብ ራሱ ረጋ ያለ ይመስላል ማለት ነው። ምክንያቱም ያው ለኤደን በመናገሩ ደስተኛ ነው። በዚያ ላይ ደግሞ በጣም እየተናናቅን ነው። ዳኒም እየናቀኝ ነው። በራሴ በአባቴ ቤት ራሱ እኔን እንደሌላ ሰው እያየኝ ነው። ስለዚህ እነሱን ማናደድ እፈልጋለሁ ባለው መሰረት በቃ እሱን ከፈለከው ከዛሬ እንጀምራለን። አንተ ግን እንደ ልጅና እንደ አባት ተነጋግረን ነገሮችን ሁሉ በስትክክል ማስሄድ አለብን በማለት እንግዲህ ሽማግሌውም ቃሊብን አናግሮታል ማለት ነው። እና ቴናንም እንዲሁም ዳንንም ለማናደድ ያው ትሁት ማለት ነው እራት ልጋብዝሽ በማለት እንግዲህ አንቺና ቃሊብን ወደ ውጭ ሄደን እራት መጋበዝ አለብኝ ዛሬ በማለት ሽማግሌው እሺ ብለዋለች ማለት ነው። እና ለባብሳ ምን ብላ ያው እንግዲህ ትሁት ማለት ነው ስለባብስ ከቲና ፊት እጅግ በጣም ቲና እንደምትናደድ እንደምትበሳጭ ይቺ ገረድ እያለች ከዚህ በፊት እንግዲህ ለትሁት በጣም የሚያስጠላ እንትን ነበራት፣ አስተያየት ነበራት። እና አሁንም እንደዛ ከሆነች ከእሷ በይበልጥ ትሁትን ስላቀረብናት እሷ ትናደዳለች። ስለዚህ እሷ የምትናደድበትን ነገሮች በሙሉ ማድረግ አለብን በማለት ወስነዋል። ስለዚህ ያው ትሁት እጅግ በጣም አምሮባት ሽብርቅ ብላ ድምቅ ብላ እና ያው አብረው ወጥተው ነበረ ማለት ነው። እና ለምንድን ነው እንደዚህ የሚያደርጉት እነዚህ ብሽቆች እያለች እንግዲህ እየተናደደች ነበር ትሁት። እንዲሁም ዳኒ እኛ ለምን አልጋበዝከንም ብሎ ጠይቆት ነበረ። ሌላ ጊዜ በፕሮግራም እጋብዛችኋለሁ በማለት እንግዲህ ሽማግሌው መልሶላቸዋል። በነገራችን ላይ ከዚህ በኋላ እጅግ በጣም እንግዲህ ነገሮቹን የቲናንና እንዲሁም ደግሞ የዳኒን ነገር ራሷ ኤደን ስላወቀች ይህን ነገር የምታጣራ ይሆናል። ሌላው ደግሞ እጅግ በጣም የሚዋጉበት ማለት ነው። ዳኒ አሁን ላይ በጣም እንትን ውስጥ ነው። ምክንያቱም ያው ቴና ራሱ በጣም እየተፈታተነችው ትገኛለች ስለ ኤደን ማለት ነው። ኤደን ማንነት አልገባትም። ኤደን የማን ፍቅረኛ እንደሆነች እሷ የቃሊብ ፍቅረኛ አስባ ነው እንግዲህ እሷ ግን አጠፋታለሁ እያለች ነው ማለት እኔ የእሱ ሚስት ነኝ፣ ማንም ማግባት አይችልም፣ እኔ ደግሞ አልፈተውም፣ ስለዚህ እሱ አያገባም፣ ስለዚህ እሷን ማንቁርቷን ይዛታለሁ እያለች እንግዲህ ስለ ኤደን ስትናገር ነበረ። እጅግ በጣም ነበር የተናደደው ዳኒ ማለት ነው። የሚወዳት የሚያፈቅራት ኤደንን ስለሆነ አንቺ እሷን ስታንቂያት እኔ አንቺን አንቅሻለሁ እያለት፣ አንተ ለምንድን ነው ለእሷ ሆነ የምትከራከረው? ለምንድን ነው ስንት እንደምትለው? እኔ እኮ ባሌ ነው፣ ስለዚህ አልፈተውም እያለች እንግዲህ ስለ ቃሊብ ስትከራከር ነበረ ማለት ነው። እና በዚህ ውስጥ ሁለታቸው የሆነ ሌላ ውጊያ ውስጥ ነው የሚገቡት ማለት ነው። እና አሁን ላይ ትሁትም እየተናገረች ነበር በጀርባ በኩል ሆና
እንዳትጎዳን የሆነ ነገር እንዳታደርግ እሷ የሆነ ነገር ከማድረግ ወደ ኋላ አትልም። ቲና በጣም ክፉ ነች። ቃሊብ እናንተ አልተረዳችኋትም። እንደዚህ በማናደድና እንደዚህ በቀላሉ ዝም የምትል ሴት አይደለችም በማለት እንግዲህ ስንነግረው ነበረ እና ከጀርባ ልታጠቃቸው ትችላለች። አሁን ለመጀመሪያ እንግዲህ ለማጥቃት ራሱ የወሰነችው ኤደንን ነው ማለት ነው። ኤደን የቃሊብ ፍቅረኛ ነች ብላ ስላሰበች ኤደንን አጠፋታለሁ እያለች እንግዲህ እያወራች ነው። ግን ደግሞ ዳኒ አንቺንም አጠፋሻለሁ ብሎ መልሷል ማለት ነው። ምክንያቱም የራሱ ፍቅረኛ እስከሆነች ድረስ ማለት ነው። ያው አንተ ለምንድን ነው አሁን ላይ በቃ ሁሉን ነገር ትተነው እኛ አብረን እንኑር የሚልም ቲና ተናግራለች ዳኒን ማለት ነው። ዳኒ ደግሞ አይፈልግም። እሷን የቀረባት አንድና አንድ ለገንዘብ ነበረ ወይስ አንተ እኔን የቀረብኩኝ ለጥቅም ነው ወይ በማለት እንግዲህ ቲና ጠይቀው ነበር። እንዴት እንደሱ ታስቢያለሽ? እኔ እንደሱ አላሰብኩም። ግን ደግሞ በቃ አንቺ የምታስቢያቸው ነገሮች በሙሉ እስካሁን አንድም ፍሬ ነገር አላገኘናበትም። ይህ ሁሉም ነገር በቃ ያልሆነ ነገር ውስጥ ነው የምንገባው በማለት በቃ ያለፈውን ነገር ትተን ወደፊት ያንተ የምትለኝን ነገሮች በሙሉ እከተላለሁ እያለች እንግዲህ ቲና ለመናገር ሞክራለች ማለት ነው። ዳኒ አሁን ላይ በጣም ውዝግብግብ ውስጥ ነው ያለው ማለት ነው። ምክንያቱም ከዚህ ጋር ያው ራሷ ኤደን አኩርፈዋለች፣ ተቀይራለች። ሲቀጥል ደግሞ ከዚያ ቤት ገብቼ ገንዘብ አግኝቼ እሷን በህይወት በቃ አብረን ተደስተን እንኖራለን የሚል ሀሳብ ነበር የያዘው ማለት ነው። ግን ደግሞ የሰው ገንዘብ የማግኘትም ሀሳቡ አልተሳካለትም። ሽማግሌውንም ሲያናግረው ነበር። እኔ እኮ አባዬ ለፈውኝ፣ ግን ደግሞ ምንም እየተሳካልኝ አይደለም። ለምንድን ነው የማሰረው? አንተ ለምንድን ነው ከሰማይ እንዲወርድልኝ የምጠብቀው? ጉልበት አለ፣ ወጣት ነህ። ለምንድን ነው የማሰረው? ለምን አታገኝም? እስካሁን እንኳን እዚህ ቤት ቁጭ ያልክበትን ነገሮች በሙሉ ሰዓትክን በሙሉ ብሰራበት ራሱ የት ትደርሳለህ? በማለት ሽማግሌው አሁንም ከመምከሩ ከመናገሩ ራሱ እንትን አልተውም ማለት ነው። እና እሱ ግን እስካሁንማ በቃ አለፈ እኮ አሁንማ ከዚህ በኋላ ጀምሬ የት እደርሳለሁ ብለህ ነው አባዬ እያለ እንግዲህ ሲናገር ነበረ ማለት ነው። ሲቀጥል እንደ ቃሊብ እንደ ልጅህ አይተኝ እዚህ ቤት ስላስቀመጥከኝ እጅግ በጣም አመሰግናለሁ የሚል እንትን መልሷል። ያው ሽማግሌው እኔ አልዋሽም፣ እንደ ልጅ አላይህም፣ ግን ደግሞ እዚህ ቤት እስካለ ድረስ ችግር የለውም መቀመጥ ትችላለህ እንጂ ከልጅ እኩል አልወድህም ብሎ ነግሮታል ማለት ነው። ምክንያቱም ዳኒ በጣም እየተንጠባረረበት ይገኛል ከቃሊብ ጋር ማለት ነው። ቃሊብ ምንም እንደሌለው ከዚህ ቤት ውስጥ ምንም ይሄን ያክል ቦታ እንደሌለው እና የእሱ ነገር እንዳልሆነ በአባቱ ነገሮች በሙሉ እንደሚኖር አድርጎ ነው የሚያስበው ማለት ነው። እና አሁን ላይ ቃሊብም እያናደዱ ያለው እኔ በእነሱ ቤት ተናኩኝ፣ እንዴት በራሴ በአባቴ ቤት እንደዚህ ይባላለሁ የሚል ነገር ነው የያዘው ማለት ነው።